ፈረንጆቹ የለም መዳኘት ያለበት በፍትሐ ነገሥቱ ሳይሆን የኛ ዜጋ ሲከሰስ በእኛ ህግ መሰረት ነው የሚል ነገር አመጡ። ሁለት መጽሐፍ አለ እዚህ ጠረጴዛው ላይ ሁሉ ጊዜ የምንቀመጥበት ጠረጴዛ ላይ አንዱ ቁርአን ነው፣ አንዱ መጽሐፍ ቅዱስ ነው። መሐላ ከዘፍጥረት ጀምሮ የነበረ ባህላዊ፣ መንፈሳዊ፣ ሃይማኖታዊ፣ አስተዳደራዊ፣ ሙያዊ ወዘተ እየሆነ የመጣ በእምላለው በቃል ገባለው እየተባለ የሚፈጸም ስርዓት ነው። ክርስቲያናዊ የሆነ በክርስቲያኖች የዳበረውን ስርዓት የተመለከተ ነው። በ34 ዓመተ ምህረት መጀመሪያ ሲመጣ ንጉሱ ያወጡት አዋጅ ቁጥር 1 1934 ዓመተ ምህረት የነጋሪት ጋዜጣዎችን አወጣ። አዋጅ ቁጥር 2 1934 ዓመተ ምህረት ፍርድ ቤቶችን አወጣ። እንደምን ዋላችሁ። ኑ ሀሳብ ተካፈሉ፣ ሀሳብ አካፍሉ በሚል ቃል በየ15 ቀኑ ዋልያ መጽሐፍት በሚያዘጋጀው መርሃ ግብር ላይ ስለተገኛችሁ እጅግ አድርጌ አመሰግናለሁ። ዮናስ ታረቀኝ እባላለሁ። ይህንን የዛሬው መድረክ የምመራው እኔ ነኝ ማለት ነውና የዛሬው ፕሮግራማችን የመሐላ ጉልበት በሚል ርዕስ ላይ ነው የምንወያየው። መሐላ ከዘፍጥረት ጀምሮ የነበረ ባህላዊ፣ መንፈሳዊ፣ ሃይማኖታዊ፣ አስተዳደራዊ፣ ሙያዊ ወዘተ እየሆነ የመጣ በእምላለው በቃል ገባለው እየተባለ የሚፈጸም ስርዓት ነው። አንድ ሰው ማለ ስንል ወይም ቃሰመ ስንል በአረብኛው ማለ፣ አጸና፣ አሳመነ ማለታችን ነው። መሐላ አጽንኦት መተማመኛ ማለት ሲሆን አማንያን ለአንድ ነገር አጽንኦትና አክብሮት ለመስጠት የሚያውሉት ነው። መሐላ በቁሙ መሐላ ፍጥም የውል ነገር ማጽደቂያ በፈጣሪ ወይም በፍጡር ስም በሚወዱትና በሚያከብሩት ነገር የሚደረግ የሚፈጸም ነው የሚለን ደግሞ የኪዳነ ወልድ ክፍሌ መዝገበ ቃላት ነው። ዋልያ መጽሐፍት በበኩሉ ስለ መሐላ ሰው ከሰው ጋር እየኖረ ሳይነጠል ብቻውን የመሆን አቅም አለው። ይህንን የመነጠል አቅሙን ተጠቅሞ ሰው ከድቶ እንዳይጠፋ የአብሮ የመሆን ወይም በአንድ ሆኖ መቆያ ማረጋገጫ ስጠን እንለዋለን። ይህም የሚሆነው ሰው የወደፊቱን ወይም የኋላ የሽሽጉን ባለማወቁና አቅሙ ውስን በመሆኑ ሳቢያ ነው። ከቃላችሁ በወጣ ከተነጋገርነው ዝንፍ ብል እንዳላችሁት ነው እንደተባለው አይደለም። በዓይኔ በብረቱ አይቻለሁ ወይም አላየሁም እያለ እንዲታመን የሚያመጣው ቃል ማጎልበቻ ቃል መሐላ እንለዋለን። ይህንን የእምነት ማጽኛ መሐላ ሰጭና መሐላ ተቀባይ ሲነጋገሩ ከቋንቋ ውበት የራሱ ውበት አለው። እውነትን ተገን አድርጎ መቆሙም የእውነት ወገኝተኝነቱ ደስ ይላል ይለናል። መሐላ ብዙ አይነት ነው። ቃለ መሐላ የሚፈጸምባቸው በተለይ በሙያ ዘርፍ በጣም የሚታወቀው በጤና ባለሙያዎች የሚፈጽሙት ሂፖክራቲክ ኦዝ የሚባለው ነው። ከዛ ውጪ የውትድርና ሙያ ውስጥ ያሉት እንደዚሁ ቃለ መሐላ ይፈጽማሉ። የታማኝነት መሐላ አለ፣ ለሀገር ለዙፋን ሲባል የሚደረግ የዜግነት መሐላ አለ። አንድ ሰው በስደት የሆነ ሀገር ቢሄድ እና የዛ ሀገር ዜጋነት ሲሰጠው የሚምለው አለ። የዳኞች መሐላ አለ። እንደገና ደግሞ ለምሳሌ የእንስሳት ሐኪሞች የሚፈጽሙት ቃለ መሐላ አለ እና እዚህ ላይ በእርግጠኝነት መቼም የአንዲትን ላም የአንድን ውሻ ወይም ደግሞ የአንድን በግ የሕክምና ማስረጃ ለሶስተኛ ወገን አሳልፌ አልሰጥም የሚል መሐላ
የሚገቡ አይመስለኝም። ምናልባት ለማህበረሰቡ ጥቅም ስል የእንስሳትን ጤናና ደህንነት በመጠበቅ የእንስሳትን ጉዳት በመከላከልና በማስወገድ እያለ የሚሄድ ይሆናል። ሌላው ደግሞ የድህነት መሐላ አለ። ድሃ መሆናችንን በመሐላ ማረጋገጥ አለብን። ቤሳቤስቲን የለኝም ያጣው የነጣው የድሃ ድሃ ነኝ ብሎ መማልም የሚያስፈልግበት ሁኔታ አለ ማለት ነው። ጠጋ ብለን ስንመረምር በአንድም በሌላም የማይማልበት ጉዳይ ከሊቅ እስከ ደቂቅ የማይምል ሰው ያለ አይመስልም። እኔ ልሙት አፈር ስሆን ስቀበር አይኔን ጨለማ ያደርገው ይህን ቀን አያሳድረኝ ወላሂ አቡዬን እያልን መቀጠል እንችላለን። በንጉሱ ዘመን ኃይለ ሥላሴ ይሙት እየተባለ ይማል እንደነበር ሰምቻለሁ። ዛሬ ከነጋ በምን ጉዳይ ላይ ቃል ገባን? በማን ስም ምን ብለን ማልን? እንዲህ ቅርባችን ስለሆነ ነገር ማውራት ለምን አስፈለገ ቢሉ ዋልያ መጽሐፍት ይህንን ርዕስ መርጠን ኑ እንወያይ ስንል ሰው ቃሉ እንጂ ሰው አይዘውም ብለን አስበን ነው። ብዙዎቻችን በንግግርም ሆነ በልምድ የእናት የአባት የሀገርም ሆነ የራስ ቃል አለን። ያንን ቃል አስበን በጠበቅን ቁጥር ጽናታችንን እንፈትሻለን። አይታየን ይሆናል እንጂ ሰው ሁሉ ደግሞ በበረቱ አዳሪ ነው። ይህንን ከላይ ስፍራ እንዳይጥስም ከህሊናው በቃሉ እንጂ በእጁ በፍንጅ አይታሰርም። ሽማምንቶቻችንም ሆነ ሌሎች በህግ በጤና ያሉ አካባቢዎቻችንን በሉ ንሱ አደራ ስንላቸው ቃል ሰጥተን ነው የምንልካቸው። በመንገድ ብዛት የቃል ክብደት ቀሎ ከሆነ ሰው አይሆንም። አደራችሁን ልብ በሉ የምንልባት ማስታወሻም ትሆናለችና ነው ይለናል። ጉልበቱስ ምን ያህል ነው በማለት ስንጠይቅ ዋልያ መጽሐፍት የመሐላ ጉልበት ቋሚ የጠና ነው። የወደቀው ግን የቀድሞውንም ያረገርግ ነበር። እንደ ብናው ጅማቱ ጠብቆ ሳለ ብርቱ ሰው ያደረገው ቢሉ በቃሉ የላላ ሰው ምን ብረት ቢደገፍ ለመውደቅ የዘመመ እኮ ነው እንላለን። ወለም ዘለም ሳይኖረው ሰው ፈሩን እንዳይስት ነባር ጠቅሶ እንዲጠብቅ ሰው መሐላ ይገባል። ብከዳሽ ቀኜ ትክዳሽ እንዲል የረገበ ደግሞ ማንነቱን ጠምዝዞ መልሶ በቅኝቱ እንዲያድር ያደርጋል። መልሱ ነው ለጥቆም ለዚህ ነው ይህንን የመሐላ ጉልበት በሚል ርዕስ አውታር ቃሎቻችንን የማያና የመወያ መድረክ ያዘጋጀ ነው ይለናል። ከዚህ በመነሳት ዛሬ መሐላን ከስርዓተ ሕግ፣ ከፍልስፍና፣ ከስነ ጽሁፍ አኳያ እንዲሁም የዕለት ተዕለት እንቅስቃሴያችን ውስጥ ያሉትን ደጋፊ ሀሳቦች አክለን እንመረምራለን። ለውይይቱ መነሻ ሀሳብ እንዲያቀርቡልን በመካከላችን አቶ ታምሩ ወንድማገኝ፣ ዶክተር ጥላሁን ተሊላና አቶ ሃኒባል በቀለ ተገኝተዋል። አቶ ታምሩ ወንድማገኘውን በአጭሩ አስተዋውቅና ወደ መድረክ እጋብዛለሁ። አቶ ታምሩ ወንድማገኝ በመምህርነት ዲፕሎማ፣ በህግ የመጀመሪያ ዲግሪ እና ሁለተኛ ዲግሪ ያላቸው ሲሆን በስራ ዓለም በመምህርነት የከፍተኛ ፍርድ ቤት ዳኛ፣ የአማካሪ ሸንጎ አባል፣ የከፍተኛ ፍርድ ቤት ምክትል ፕሬዝዳንት፣ የልዩ ፍርድ ቤት ፕሬዝዳንት፣ ሰበር ችሎት ሲቋቋም ከመጀመሪያዎቹ ዳኞች አንዱ የነበሩ የጠቅላይ ፍርድ ቤት ፕሬዝዳንት፣ በአሁኑ ሰዓት ደግሞ የህግ አማካሪና ጠበቃ በመሆን እየሰሩ ይገኛሉ። በተጨማሪም የህግ ባለሙያ ማህበር መስራችና ፕሬዝዳንት ሆነው አገልግለዋል። በአዲስ አበባ ዩኒቨርሲቲ የሁለተኛ ዲግሪ የህግ ትምህርት መርሃ ግብርን ከሌሎች ጋር በመሆን ያስጀመሩም ናቸው። በርካታ ዓለም አቀፍ ጆርናሎች ላይ የታተሙ የምርምር ስራዎች አሏቸው። ገና ያልታተሙ የጥናትና ምርምር ስራዎችም አሏቸው። ከስነ ህግ አንጻር የምንመረምርበትን ለውይይት የሚሆን መነሻ ሀሳብ ያቀርቡልናል። ለአቶ ታምሩ ወንድማገኘው የ20 ደቂቃ ጊዜ ያላቸው ወደ መድረክ እንዲመጡ እጋብዛለሁ። አመሰግናለሁ። ርዕሱ ያለምንም ጥርጥር አብሮን የኖረ የቆየ በስርዓታችን፣ በኑሯችን፣ በህጋችን፣ በሃይማኖታችን የታወቀ ነው። ግን አስተዋዋቂው ግልጥና ዝርዝር አድርጎ የተናገረ ስለሆነ እኔ ብዙ የምጨምረው ያለኝ አይመስለኝም። አንዳንድ ነገሮችን አነሳለሁ። መሐላ በትክክል እንደተባለው
በሃይማኖታችን፣ በባህላችን፣ በህጎቻችን፣ በአኗኗራችን አለ። ስለዚህ ባጭር ቃል ስርዓት ነው ማለት ነው። ስርዓት ማለት ሰው የሚመራበት የሚተዳደርበት። ስርዓት ሁለት መልክ አለው። አንዱ በተጻፈ ህግ፣ ሁለተኛው በልማድ በኑሮ በህይወት ውስጥ። ይሄ ስርዓት ከግለሰብ መተዳደሪያ አልፎ ወደ ህብረተሰብ ውስጥ ዘልቆ ሲገባ ህግ ይሆናል። ህጉ በመንግስት እውቅና ሲያገኝ እርግጥ ተፈጻሚ ህግ ይሆናል። ስርዓት ሆኖ ሲቀጥል ግን ህብረተሰቡን በይሉኝታ፣ በአኗኗር፣ በዘዬ፣ በአካሄድ ያስረዋል፣ ይመራዋል። ስለዚህ መሐላ ድሮም ቢሆን ቅድም ወንድሜ እንደተናገረው እኔ ልሙት፣ እያንዳንዳችን አባቴ ይሙት፣ እናቴ ትሙት እያለን እንምላለን። ይሄ ግን ህግ ውስጥ የለም። እንደዛ ስርዓት ነው ማለት ነው፣ የነበረ ነው። ወደፊት ዝቅ ብለን እናየዋለን። ለመሆኑ እንዴት መጣ ይሄ ነገር የሚል ጥያቄ ይነሳል። ቅድም እንዳልኩት ሰዎች እናንተና እኛ እኔ እንግዲህ ዓለም ከተፈጠረ ዘመን ከተቆጠረ መጨረሻው ላይ ያለንን። ስለዚህ ሲያዝ የመጣ ህግ፣ ትርክት፣ ልምድ፣ ታሪክ ተጠቃሚዎች ባለቤቶች ነን። ስለዚህ እዛ በእንግሊዝኛው ባለፉት ሰዎች ኤክስፐሪመንትድ እየተሞከረ የተገኘው ነገር ለኛ መመሪያ ሆኖ አሁን እየተዳደርንበት እንገኛለን። መሐላም ከነዚያ ውስጥ አንዱ ነው። ግን መሐላ ምንድነው ተብሎ ሲባል በባህላችን አንድ የሚባል ነገር አለ። መሐላ ጥብቅ ሰማይ ሩቅ። ይሄ በጣም ትልቅ ንግግር ነው። መሐላ ጥብቅ ሰማይ ሩቅ። ሰማይ የት ነው ያለው ቢባል ዛሬም አልተደረሰበትም። ግን የዛን ያህል ጥብቅ ነው ማለት ነው መሐላ በባህል ይሄጉን እናየዋለን። መሐላ ጥብቅ ሰማይ ሩቅ እንደተባለው መነሻው ከየት ነው ብለን ስንል እርግጥ ያለምንም ጥርጥር ሶስት ነገሮች ሊኖሩ ይችላሉ። አንዱ ልማድ ነው፣ ሁለተኛው ሃይማኖት ነው፣ ሶስተኛው ደግሞ ህግ ነው። ልክ አመጣጣቸውም በዚህ ደረጃ ነው። መጀመሪያ ልማድ፣ ከዛ ቀጥሎ ባህል፣ ከዛ ቀጥሎ ህግ። በዚህ አይነት ልማድ ብለን ስንል በዓለም ላይ ዛሬ ስንት ቢሊዮን ህዝብ አለ? ወደ ቢሊዮን እየተጠጋ ይመስለኛል። 7 ቢሊዮን ነው እንደዚህ። ዓለም በሀገር በክፍለ ሀገር በኮንቲኔንት ብቻ ሳይሆን በሀገርም እየተከፈለ ነው። 5 ነው 6 ኮንቲኔንቶች አሉ ይባላል። ይሄን ያህል አፍሪካ ውስጥ እንኳ 54 ሀገሮች አሉ። በዓለም ላይ ወደ 190 የተባበሩት መንግስታት አባሎች አሉ። እነዚህ ሁሉ የራሳቸው ባህል፣ የራሳቸው ህግ፣ የራሳቸው ስርዓት አላቸው። በሃይማኖት እርግጥ የሚሰባሰቡበት ሁኔታ ይኖራል። ያንን ትተን ወደ ሀገራችን ስንመጣ አገራችን አሁን 9 ክልሎች አሉ። በባህል ህጎቹ ሲተነተኑ ደግሞ ነባር ህጎቹ ሲተነተኑ ደግሞ ወደ ዶክተር አበራ ጀንበሬ እንዳስቀመጡት 10 አይነት ህጎች አሉ። 10 የተለያዩ ባህላዊ ህጎች አሉ። እነዚህ 10 ባህላዊ ህጎችም የራሳቸው ያማማር የራሳቸው ያሰራር ስርዓት አላቸው። ከዚህ በላይ ደግሞ ጠቅላይ ነው የሚባለው ህግ የፍትሐ ብሔር ህጉ፣ የወንጀል ህጉ፣
የወንጀለኛ መቅጫ ስነ ስርዓት ህጉ፣ የፍትሐ ብሔር ስነ ስርዓት ህጉ፣ የንግድ ህጉ እና የመሳሰሉት አሉ። እነዚህ ስርዓቶች ኢትዮጵያ ወደ ዘመናዊ ስርዓት መግባት የጀመረችው በየካቲት በ1900 ዓመተ ምህረት መጀመሪያ ላይ ነው። ይሄ ለምን ሆነ ተብሎ ቢባል ደግሞ ልክ ከዛ በፊት በተበታተነ ሁኔታ ንጉሱ ላይ ቁጭ ብሎ እታች ያሉት በሙሉ የንጉሱ ገባሮችና ንጉሱ ለንጉሱ የሚገብሩ ለንጉሱ ያደሩ ሆነው ይመራሉ። ግን ያን አስተዳደርና ኃላፊዎች ዛሬ ገዢ ማን ነው አስተዳዳሪዎች የምንላቸው፣ ዛሬ ህግ አውጪ የምንላቸው፣ ዛሬ ዳኞች የምንላቸው ሳይለያዩ በአንድ አይነት በአንድ ሰው ጥላ ስር ሆነው ማናቸው አንድ የታወቀ ሰውዬ በመላው ግዛቴ ፀሐይ አትጠልቅም፣ መንግስቴ ጽኑ ነው ናት አትነቃነቅም አይነት ነገር እዛ ቁጭ ብሎ ንጉሱ የበላይ ሆኖ ሁሉም ለንጉሱ የሚያድሩ ሆነው በዚህ አይነት ሲተዳደሩ ኖረው ያ ስርዓት እየቀጠለ እያለ የአድዋ ጦርነት ተከሰተ። የአድዋ ጦርነትን አሸነፍን 1884። በዛ የተነሳ አገራችን አይን ውስጥ ገባች። ምን ማለት ነው? ፈረንጅ በሙሉ እንደዚህ ያለ ሀገር አለ እንደ በጥቁር አፍሪካ ውስጥ የሚል ነገር መጣ። እርግጥ ቀደም ተብሎ በ1868 ዓመተ ምህረት መቅደላ ላይ ማሸነፈናቸው መተው ሄደው በደንብ ተዋክተን እርግጥ ንጉሳችንን ገለዋል፣ ንጉስ ገለዋል፣ እቃም ንብረትም ማርከዋል፣ ሰውም ወስደዋል። ቢሆንም ናንዋጣ ብሎ የሞከራቸው አንድም የለም በአፍሪካ ውስጥ። ይሄ ኢትዮጵያ እንዴት ያለች ሀገር ናት የሚል ሀሳብ ስለመጣ በተለይ አድዋ ላይ ደግሞ ስለተሸነፉ ከ1900 ዓመተ ምህረት ጀምሮ ኢትዮጵያ ውስጥ ማአት ፈረንጆች መምጣት ይጀምራሉ። ከዛ መሃል 5 ናቸው 6 የሚሆኑ ቆንሲሎች ይከፍታሉ። ለጋሲዮን ነው የሚባለው። ለጋሲዮኖች ይከፍታሉ። ለጋሲዮኑም ተከትሎ ምን ይመጣል? የፈረንጅ እንግዳ ይመጣል። የፈረንጅ እንግዳ በሚመጣበት ጊዜ በዚያን ጊዜ በዓለም ደረጃ ሚኒመም ስታንዳርድ የሚባል ፕሪንሲፕል ነበር። ሚኒመም ስታንዳርድ ማለት ነው ምን ማለት ነው? አንድ ሰው የሚመራበት መሰረታዊ ህጎች አሉ። ስለ መብቱ፣ ስለ አስተዳደሩ፣ ስለ ህይወቱ ያንን እንድታሟላ ኢትዮጵያ የሚጠበቅባት ነበር። ይሄ ኢትዮጵያ ውስጥ በ1900 አፈ ንጉስ ነሲቡ ዳኛ ሆነው አፈ ንጉስ ተብለው የፍርድ ሚኒስቴር ሆነው የመጀመሪያው ካውንስል የተቋቋመው የሚኒስትሮች ምክር ቤት ማለት ነው 10 ሚኒስትሮች ያሉበት አፈ ንጉሱን ጨምሮ በ1900 ዓመተ ምህረት ነው። 1900 ዓመተ ምህረት እንደዛ ተብሎ ሲባል ህግ የለንም፣ ስርዓት የለንም። ስለዚህ ምን አሉ አጼ ምኒልክ? አፈ ንጉሱ በፍትሐ ነገሥቱ መሰረት ይፈርዳል። በፍትሐ ነገሥቱ መሰረት ይፈርዳል። ፍትሐ ነገሥቱ ምንድን ነው? ፍትሐ ነገሥቱ በ325 ዓመተ ምህረት ቆንጠስጢኖስ የሚባለው የሮማ ንጉስ ሰብስቦ ሃይማኖት አባቶችን ሰብስቦ ህግ ያወጣበት ስብሰባ ነው። ፍትሐ ነገሥቱ ዋና መሰረቱ ደግሞ በእስልምና በልዩ ልዩ ሃይማኖቶች መካከል የሚኖሩ ክርስቲያኖች የሚኖሩበትን ስርዓት መፍጠር ነው። ጥቅል ነው በጣም። ስለዚህ ትኩረቱ ክርስቲያኖች ላይ ነው፣ ሌሎቹን አይጨምርም ማለት ነው። በዚህ የተነሳ ፈረንጆቹ የለም መዳኘት ያለበት በፍትሐ ነገሥቱ ሳይሆን የኛ ዜጋ ሲከሰስ በእኛ ህግ መሰረት ነው የሚል ነገር አመጡ እና ለዚህ ደግሞ ይሄ ካፒቹሌተሪ ትሪቲ የሚባል ምን ማለት ነው? ሁለት ህግ እዚህ ሀገር ላለው ህዝብ የሀገሪቱ ህግ፣
ፈረንጅ ሲመጣ የፈረንጅ ህግ ፈረንጁ ከሳሽ ሲሆን ምክንያቱም በአገሬ ህግ ነውና በአገሩ ህግ ነውና የሚባለው ይሄንን ኢትዮጵያ በ1900 ዓመተ ምህረት ፈረመች ለመጀመሪያ ጊዜ። በዚህ የተነሳ ሁለት ህጎች ነበሩ። አንድ በደንብ ያልተቀነባበረና በመሰረቱ በልማት ላይ የተመሰረተ አገራዊ ህግ፣ ሁለት በደንብ የታወቀ የጠራና የታወቀ የፈረንጅ ህግ እና እነዚህ ሁለቱን ማስተናበር አስቸጋሪ ነበር። ይሄ ነገር እየቀጠለ እያለ 23 ዓመተ ምህረት መጣ። ለመጀመሪያ ጊዜ የህገ መንግስት የሚመስል የጃፓኖችን ህገ መንግስት መሰረት አድርጎ የተቀረጸ ህገ መንግስት ተቀረጸ በ23 ዓመተ ምህረት። የወንጀለኛ መቅጫም ደግሞ ለመጀመሪያ ጊዜ የወንጀል ህግ ተብሎ ተሰባስቦ የተቀመጠ አንድ ህግ ወጣ። ያን ማስፈጸም እየተጀመረ እያለ የጣሊያን ወረራ መጣ። ጣሊያን ወረራ ሲመጣ 5 ዓመት የሆነውን ታውቃላችሁ። የኢትዮጵያ መንግስት መጥቶ የተመሰረተው መጀመሪያ በ34 ዓመተ ምህረት ነው። በ34 ዓመተ ምህረት መጀመሪያ ሲመጣ ንጉሱ ያወጡት አዋጅ ቁጥር 1 1934 ዓመተ ምህረት የነጋሪት ጋዜጣዎችን አወጣ። አዋጅ ቁጥር 2 1934 ዓመተ ምህረት ፍርድ ቤቶችን አወጣ፣ 4 ደረጃ ፍርድ ቤት። ነገር ግን ይሄ ሁሉ ሲሆን ህግ የለም። በምን መሰረት ፍረዱ? 3 ነገር ተናገሩ ንጉሱ በዚያን ጊዜ። 1 በሰዎች መካከል ልዩነት አታድርጉ። 2 ልክ ሴንት ቶማስ የሚባል በተፈጥሮ ህግ መሰረት ወስኑ። 3 ትክክለኛ መስሎ የሚታያቸው ፍርድ ስጡ ተባለ። በዚህ ሲሰራ ቆየ። ያው የምታውቁት እንደገና ህግ ይውጣ የሚባል ነገር መጣ። እንደገና የፍትሐ ነገሥት ጉባኤ የሚባል ተሰበሰበ። ነው ባጭሩ ለመጠቅለል ፍትሐ ነገሥት ጉባኤ ተሰበሰበና በ1948 ህገ መንግስቱ ተሻሻለ። በ1946 ዓመተ ምህረት ደግሞ የፍትሐ ነገሥት ኮሚቴ የሚባል ተቋቋመና ዘመናዊ ህግ ኢትዮጵያ ውስጥ ይውጣ የሚባል ነገር መጣ እና በ1949 ዓመተ ምህረት ያ አርቃቂ ኮሚቴ የመጀመሪያ ወንጀለኛ መቅጫ ህግ አወጣልን። ኢትዮጵያኖችም ተሳትፈዋል እዛ ውስጥ። ቀጥሎ ደግሞ የፍትሐ ብሔር ህግ፣ የንግድ ህግ፣ የስነ ስርዓት ህጎች በ1952 ዓመተ ምህረት ወጡ። እንግዲህ እነዚህ ህጎች ውስጥ ነው ይሄ መሐላ የሚባል ነገር ሁሉ በስርዓት የገባው። ከዛ በፊት ከ1923 ዓመተ ምህረት ጀምሮ ፍትሐ ነገሥቱ ቀርቷል። መጀመሪያ ደግሞ ቅድም እንዳልኳችሁ በዚህ በካፒቹሌተሪ ትሪቲ ፍትሐ ነገሥቱ ከሞላ ጎደል ተዳክሟል። ከ23 ዓመተ ምህረት ጀምሮ ግን ቀሪ ሆኗል ማለት ነው። እና እነዛ ህጎች ውስጥ እነዚህ ያልኳችሁ ይሄ የመሐላ ጉዳይ የሚገባው እዛ ነው። መሐላ መሰረቱ ለምንድን ነው ተብሎ ሲባል መሐላ መሰረቱ አንድ ነገር ነው። እሱ ደግሞ እውነት ለመናገር ነው፣ ላለመዋሸት ነው። ይሄን አሁን እዚህ ቆሜ ስናገር የምናገረው እነዚህ የነገርኳችሁ ህግ ላይ ተመስርቼ ነው እንጂ ባህላዊ ጉዳዮች ከገባው ሌላ ነው። ስለዚህ ባህሉን እዚህ ነው ያልናገርም። መጨረሻ ላይ ትንሽ አስተያየት ይሰጥበት ይሆናል። የህጉ የዚህ የተረቀቀው ህግ መሰረቱ በዓለም አቀፍ ደረጃ ያሉትን ሞስት ፕሮባብሊ በአብዛኛው እነዚህ ህጎች ደግሞ በአብዛኛው መሰረታቸው ዞሮ ክርስቲያናዊ የሆነ በክርስቲያኖች የዳበረውን ስርዓት የተመለከተ ነው። ስለዚህ ለምሳሌ በ10ቱ ቃላተ ኦሪት አትዋሽ ይላል። በ6ቱ ቃላተ ወንጌልም አትዋሽ ይላል። እነዚህ ህጎች እዛ ውስጥ ገብተዋል። ህጎች ነበሩ እነሱ እና ቅድም እንዳለው ደግሞ ኪዳነ ወልደ ተክሌም ይሄንኑ በደንብ ተርጉመውታል። ነገርን ለማጽናት መፈጠም ይሉታል እሳቸው። እንደው መፈጠም የውል ማጽናት ይላል። ቅድም ውልን ደግሞ ለማጽናት በፈጣሪ ስም ወይም በፍጡር ስም ወይም በሚወዱት ስም መማል ይቻላል። እከሌን ይንሳኝ፣ አባቴ ይሙት፣ ቅድም እንደተባለው እኔም ደርሼበታለሁ። ኃይለ ሥላሴ ሙት ሲባል እኔም ነበርኩ። እንደዛ ይባላል። ፍትሐ ነገሥቱም በ44ኛው አንቀጽ
በአምስተኛው ቁጥር ላይ መሐላ ሰጪው ይላል ከራሱ በላይ ያለውን አካል ስም ጠርቶ እውነት ለመናገር የሚሰጥ ቃል ነው ይላል። ከራሱ በላይ ምን ማለት ነው? ያው ቅድም ያልኩት ከራስ በፍጡር ሊሆን ይችላል፣ በማይታይ በእግዚአብሔር ሊሆን ይችላል። በዛ አይነት መጻፍ ይቻላል። ወንጌል ላይም ስትመለከቱ ይህን ሁሉ የሚጠቁም ነገር አለ። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እባርካችኋለሁ በማለት ከእርሱ የሚበልጥ በማንም ሊምል ስላልቻለ በራሱ ስም ማለለት ይላል። እግዚአብሔርም በራሱ ስም ማለለት። ከሱ የበለጠ ቢኖር ግን በዛ ይምል ነበረ ማለት ነው። ይሄ መጽሐፍ ቅዱስ ውስጥ ብዙ ቦታ ይሄ አለ። ከዛ ወደ ሕጋችን ስንመጣ ሕጋችን ውስጥ ይሄ በጣም ተዘርዝሯል። ለምሳሌ በፍትሐ ብሔር ሕግ 269 በወንጀለኛ መቅጫ ስነ ስርዓት ሕግ 136 በዝርዝር ተደንግጓል። የመሐላ ስርዓት ግን ሕጉ መሐላን ከልማዳዊውና ከሃይማኖታዊ ትንሽ አሻሽሎታል። ይኸው ምንድነው? አንድ ሰው አልምልም ሊል ይችላል። ፈጣሪ ሃይማኖቱ የተለያየ ሊሆን ይችላል። እኔ ዳኛ በነበርኩበት ጊዜ 2 መጽሐፍ አለ እዚህ ጠረጴዛው ላይ ሁሉ ጊዜ የምንቀመጥበት ጠረጴዛ ላይ አንዱ ቁርአን ነው፣ አንዱ መጽሐፍ ቅዱስ ነው። እስላሙ ቁርአኑ ላይ፣ ክርስቲያኑ ደግሞ መጽሐፍ ቅዱሱ ላይ እጁን አድርጎ እንዲምል ይጠየቃል። እና በዛ ነበር የምንሄደው። በመሃሉ እየመጣ ሄደ፣ ሌላ ነገር መጣ። ሃይማኖት የለኝም የሚሉም መምጣት ጀመሩ። ሁለቱም ላይ እጃቸውን ለማስቀመጥ የማይፈልጉ፣ በሌላ በኩል ደግሞ በመጽሐፍም ይዞ እንደዛ ለመማል የማይስማሙ ሰዎችም ነበሩ። ይሄ በተለይ ዘመናዊ የሆኑ ሰዎች እና ምንድነው የሚለው መጽሐፉ? ይሄ ሕግ ሁለቱም ሕግ የወንጀለኛ መቅጫ ስነ ስርዓት ሕጉ የወጣው በ1958 ዓመተ ምህረት ነው። የፍትሐ ብሔር ሕጉ የወጣው በ1958 ነው። የወንጀለኛ መቅጫ ስነ ስርዓቱ በ1954 ነው የወጣው። ሁለቱም መማል ወይም እውነቱን ለመናገር ማረጋገጥ፣ ይሄ በጣም ግሩም ነው። የእግዚአብሔርን ስም መጥራት መጽሐፋችንም እኮ ይላል ማል እግዚአብሔርን ስም ጠርቶ የእግዚአብሔርን ስም በከንቱ አታንሳው አይደለም እንደሚለው ለዛ ደግሞ ማል ይባላል። ስለዚህ ምንድነው የሚለው? አይ እኔ የእግዚአብሔርን ስም አልጠራም፣ መጽሐፍም ይዤ አልምልም። እሺ እንግዲያውስ እውነቱን ለመናገር ማረጋገጥ፣ እውነት ነው የምናገረው ብሎ ያረጋግጣል። ይሄ እውነት እናገራለሁ ብሎ ማረጋገጥ እና እውነት አለመናገር ፐርጀሪ በሐሰት መመስከር ይሆናል ማለት ነው። ስለዚህ ሰውየው የሚምለው እውነት ለመናገር ነው እንጂ እውነት ተናግሯል ለማለት አይደለም። መሐላ ኢን ፕሪንሲፕል መጨረሻ ላይ ሰውየው ቃሉን መስጠቱን ይህንን ሐሳብ ወስዶ ይህን በዚህ መሰረት እናገራለሁ ብሎ ቃል መግባቱን እንጂ እውነት መናገሩን መሐላው የማያረጋግጥም ቃሉን የማያረጋግጥም። ፈረንጆቹ የሚሉት the taste of the pudding is in the eating መጨረሻው ላይ ነው የሚታወቀው። እና ብዙ ሰዎች በዛ አይነት ተናግረው ሐሰት ሆነው ሐሰተኛ ተብለው እንደገና ተከሰው ለወንጀል የተዳረጉ ብዙ ሰዎች አሉ። ይህም የታወቀ ነው። ግን እውነት ለመናገር ነው የሚምለው ተብሎ ሲባል እውነት ምንድናት? እውነት ምንድናት? ይሄ በጣም አከራካሪ ሪሊ ሲያከራክር የኖረ ነገር ነው። እውነት መናገርማ ትልቅ ነገር ነው። እኛ በነበርንበት ጊዜ እዚህ ያላችሁ ብዙዎቻችሁ ወጣቶች ናችሁ። ጥላሁን ገሰሰ ሳይቀር እውነት ለመናገር አትሻም ምላሴ አይደለም አረሳት የሚያድ ዘፈን በእውነት ትልቅ ዘፈን ነው። እና ሰው እውነተኛ ተብሎ መከበር መታወቅ በራሱ አንድ ዝና ነው። ሐሰተኛ ማለት ሪል የሚያሳፍር ነገር ነው። ውሸታም ማለት በጣም የሚያሳፍር ነገር ነው። በሌላ በኩል ደግሞ እውነት ምንድናት የሚለው እኮ ቀላል አይደለም።
በጣም በጣም አከራካሪ ነው። ጲላጦስና ክርስቶስ ክርክራቸውን ታስታውሳላችሁ። ጲላጦስ ክርስቶስ የተያዘው ጲላጦስ የሚያስተዳድረው ግዛት ውስጥ ነው። እኔ ይቅርታ አድርጉልኝ የሃይማኖት በእግዚአብሔር አምናለሁ፣ ግን ድርቅ ያለ ሃይማኖት አፊሊዬሽን የለኝም። ይህንን ስጠቅስ በዛ መንፈስ ይሁት በታሪኩ መጽሐፍ ቅዱሱ ረጅም ጊዜ የኖረ ነው እና አንድ ትልቅ የታሪክ ማህደር ነው እና እየተነቃነቀ ያለው የጲላጦስ አስተዳደርም ጭምር ስለነበረ ክርስቶስ ተከሶ ጲላጦስ ፊት ቀረበ። ጲላጦስ ምንድነው እስቲ ምን ያደረክ ነው ብሎ ሲለው አይ እኔ እውነቱን ለመመስከር ነው እንደዚህ ያለ ሲለው እውነት ምንድነው ብሎ ጲላጦስ ጠየቀው፣ በማሾፍ መልክ ማለት ነው። ክርስቶስም መልሱን አልሰጠም እና እውነት ለማረጋገጥ ነው ይሄ እንደዛ ማለት ለጲላጦስ ክርስቶስም እውነት ምንድናት ብሎ ሲለው ሊተረጎምለት አልቻለም። ሌላ እውነት ጸጋዬ ገብረ መድኅንም እኮ ይላል ቃል የእምነት ዕዳ ነው አእምሮ ላለው ሰው ቃል የእምነት ዕዳ። ስለዚህ የምናገረው ራሴን ሳልደልል የማውቀው ነውና የሚመሰክረው ነው ለማለት ነው። ይሄ ሪሊ በታሪክ ወደ ኋላ ሄደን ስንል ብዙ ሰው የሞተበት እውቀት ያላቸው ሰው ለምሳሌ ሶክራቲስን እንይ። ሶክራቲስ የኖረው በ299 ከክርስቶስ ልደት በፊት ነው። ሶክራቲስ የታወቀ ፈላስፋ ነው። አምሹር ብዙዎቻችሁ አንባችሁታል። መጨረሻ ላይ ከአስተዳደሩ ከአገዛዞቹ እንበለው ወይም ከመንግስት ጋር በጊዜው ከነበረው መንግስት ጋር ተጋጨና የሞት ፍርድ ፈረዱበት። የሞት ፍርድ ደግሞ ያኔ የሚፈጸመው ሀምሎክ የሚባል መርዝ በመጠጣት ነው። ያንን ሀምሎክ ሰጡት፣ ጠጣው። ይህ ሀምሎክ የሚባለው ደግሞ ከታች እየገደለ ነው ወደ ላይ የሚሄደው ነው የሚሉት እንግዲህ እና እየጠጣ እያለ ፊቱ ተሸፍኗል። መጨረሻ ላይ አንድ ነገር ትዝ አለው። ትዝ ሲለው ክሪቶ የሚባል ተማሪ ነበረው። ያችን ጨርቋን ከዓይኑ ላይ ገለጥ አድርጎ ክሪቶ ለመስዋዕት ብለን የገዛነውን ዶሮ ዋጋውን ለባለቤቱ ስላልከፈልን እባክህ ክፈለው ብሎ እንትን አለ፣ ሞተ። እውነት ማለት ይሄ ነው። ቃል የሚሰጠውም እንደዛ ነው። ቃል እውነትም የእምነት ዕዳ ነው ብሎ ያለው ጸጋዬ ገብረ መድኅን በዚህ ምክንያት ይመስለኛል። የመንግስቱ ለማም እኔ በጣም ይነካኛል። ለምንድን ነው አልኩኝ፣ ለምን ምክንያት ይህ ዓለም መኖሩ፣ አዱኛ ህይወት፣ ህፃን መወለዱ፣ አርጅቶ ሊሞት ማን ያውቃል እንዳለው የቋጥኝስ ቋንቋ ዛፍ ለሚቆረጥ ዛፍ እንዳይቆም ጠበቃ ማን ያውቃል። ሪሊ በጣም የሚገርም ነገር ነው። አንዳንድ ጊዜ በተመራመርን ቁጥር በጣም የሚገርሙ ሚስጥሮችን ነገሮችን እናያለን። አንድ ጊዜ እኔ ዳኛ በነበርኩበት ጊዜ አንድ ችግር ተፈጠረ በከፍተኛ ደረጃ። አንድ ህግ ትርጉሙ እንዴት ነው መሆን የሚገባው? ዝርዝሩ ውስጥ በገባ ጊዜ እንዳልፈጅ ብዬ ነው። ለምሳሌ ባለው ስርዓታችን መሰረት አንድ ተከሳሽ በከፍተኛ ፍርድ ቤት ወይም ቤትም ቦታ በዋስ ቢለቀቅ መንግስት ይግባኝ ማለት መብት የለውም። አሁን ተለውጧል። ያ ስህተት ነው ግን እና እኛ ያለነው በከፍተኛ ፍርድ ቤት ደረጃ ነው በዚያን ጊዜ እና ከፍተኛ ፍርድ ቤት ለተከሳሾች በዋስ ሊለቀቁ ይገባል ብሎ ውሳኔ ሰጠ። ውሳኔ ሲሰጥ በመንግስት በኩል
ይግባኝ እንዲባል ይፈለግ ነበር። ግን ማለት አይቻልም። ሰውየው ተለቋላ እና በኋላ መጣ። ይሄ ለጉባኤው ቀረበ። ጉባኤው ላይ ቀረበና ሚኒስትሩ ናቸው ይሄን የሚገፉት እና ለምን አይቻልም በትርጉም ተባለ። በኋላ ዳኞቹ ማየት ጀመሩ። አንድ ሊቅ ነበሩ። እኛ መሃል የፍትሐ ነገሥት ሊቅ ናቸው። በኋላ አንድ ምሳሌ ሰጡን። እውነት እንደ ስንዴ ናት። እውነት እንደ ስንዴ ናት። ስንዴ ቅዱስ ትባላለች። ስጋ ወደሙን ምሳሌ ሆና የምታስረዳው የምትቀርበው የስንዴ ዳቦ ነው። ስለዚህ ግን ስንዴዋን ይዋት። ያቺን ስንዴ ከመፈጨቷ በፊት መፈተግ አለባት። ግን መፈተግ ልክ ሊኖረው ይገባል። በተፈተገች ቁጥር ምንድን ነው የምትሆነው? እየተቀፈፈች ትሄድና መጨረሻው ላይ ስንዴ መሆኗ ይቀራል፣ ትበናለች። እውነትንም እንደዚያ ካከረርናት እየመረመርናት ስንሄድ ምንነቷ ጠፍቶ ባዶ እጃችንን እንቀራለን። ስለዚህ ያለውን መቀበል ከልማዱ ጋር አያይዞ እዛው ጋር ማቆምና በዛ መቀጠል ይሻላል ብለው አሉ። እውነትም ልክ እንደዛ ትሆናለች ማለት ነው። እና የመሐላ ቅድም እንዳልኳችሁ እውነት ለመናገር ማጽናት ነው እንጂ ቃል መግባት ነው እንጂ ሰውየው ነው የሚያውቀው። ሼክስፒር ሀምሌት ላይ ይመስለኛል አንድ ያለው ትልቅ በጣም የሚገርመኝ ነገር አለ። ምንድን ነው? ቢ ትሩ ቱ ዛይን ኦውን ሴልፍ ኤንድ ዘ ሬስት ሻል ፎሎ አት ዘ ናይት ዘ ዴይ። ራስህን አትደልል። እውነትም የምትናገረው እውነትም ሐሰትም መሆኑን ሙሉ በሙሉ የምታውቀው አንተ ራስህ ነህ። የእግዚአብሔርንም ስም ጠራህ፣ ራስህም ተናገርክ። ለራስህ ካንተ የበለጠ ምስክር የለም። ስለዚህ ጸጋዬ ገብረ መድኅን ያለው ቃል የእምነት ዕዳ ነው ያለው ትክክል ነው። እና ስንፈለፍለው ነገሩ ባዶ ላይ እንቀራለን ማለት ነው። እና ባጭሩ እኔ ለማጠቃለል ስለ መሐላ መናገር ከዚህ የበለጠ መናገር የምችል አይመስለኝም። መሐላ በድሮ ጊዜ ዞሮ መሰረቱ ያው ነው። እውነት ለመናገር ቃል መግባት ማለት ነው፣ ማረጋገጥ ማለት ነው። ልምዳችን፣ ስርዓታችን፣ ሕጋችን ጠይቅ የነበረው መጽሐፍ ቅዱስም የሚለው ካንተ በላይ ያለውን አካል ጠርተህ በዛ ተገዘት፣ በዛ ማል፣ በዛ መሰረት እንደ እውነት ለመናገር ቃል እንደገባህ ይታመናል ነው። ሕጋችን ግን ከ1954 ዓመተ ምህረት እና በ1958 የወጡት የፍትሐ ብሔር ስነ ስርዓት ቀደም ብሎ ከ4 ዓመት በፊት የወጣ የወንጀለኛ መቅጫ ስነ ስርዓት እንደሚለን እውነቱን ለማረጋገጥ በላዩን መጥራት ሳያስፈልግ በፍትሐ ነገሥቱ እንደተባለው ወይም ኪዳነ ወልድ ተክሌ እንዳሉት ወይም በልማድ እንደነበረው የበላይ ስም ወይም የሚወዱትን ስም ወይም የሚያከብሩትን ስም ጠርቶ በመናገር ብቻ ሳይሆን እውነት ነው የምናገረው ይሄንን አረጋግጣለሁ ብሎ በማለት ብቻም አሁን ባለው ሁኔታ ቃል መሐላ መስጠት እንደሚቻል ሕጉ ያረጋግጣል። በመጨረሻ ሌላም ነገር አለ። በተለይ ፍርድ ቤት ስትሄዱ ይሄ የፍትሐ ብሔር ሕግ ቁጥር 26 ይመስለኛል መካካድ ይኖራል። ሁለት ሰዎች ዕዳ ከፍያለሁ አልከፈልከኝም የሚል ለምሳሌ ቀላል ምሳሌ ከፍያለሁ አልከፈልከኝም፣ በዚህ ፍርድ ቤት ይሄዳል። ከሳሹ አልከፈልኩም አልተከፈለኝም የሚል ከሶ ፍርድ ቤት ይሄዳል።
ፍርድ ቤት ሲሄድ ያኛው ሰውዬ አይክድም። ማስረጃ ራሱን ምስክር ቆጥሮ ይሄዳል። ያኛው ሰውዬ መጥቶ አዎ ተበድሬህ ነበር ይለዋል። አይካካዱም እንበል፣ ግን ከፍያለሁ፣ ያኛው አልከፈልኩህም። በዚህ ጊዜ ህጉ የሚለው ፈረንጆቹ throwing oath በል ማልልኝና ይቅርብኝ፣ እንግዲያውስ አንተ ማልና እኔ እከፍልሃለሁ። ይሄ የመወራወር ሁኔታ አለ። ከፍያለሁ ብሎ ከማለ ይቀራል። አልከፈልከኝም ብሎ ካለ ላንኛው በል አንተ ማልና ይቅርብኝ ይለዋል። የለም አንተ ማል ከፍያለሁ ይላል። ይሄ የመወራወሩ ሁኔታ ያረረበት ያማስለ ነው። አንደኛው ያለምንም ጥርጥር ይምላል እና በዚህ አይነት የሚፈጸማል። ይሄ ነው ልምዱ ያለው ለማለት ነው። እጅግ በጣም አመሰግናለሁ። እሺ፣ አቶ ታምሩን በድጋሚ አመስግኑልኝ።